ርብቃ ከቤት መጥፋት የለባትም፣ ወደ ቤቷ ተመልሳ ማርኮንን መበቀል አለባት የምትሉ ብቻ ቪዲዮውን ላይክ ያደረጋችሁት በአንድ ድምጽ ብዛታችሁን አሳዩኝ። ሌላው ለቀጣይ ቪዲዮ ጥያቄ የሚሆን ወይንም ደግሞ በክፍል 79 እና 80 ላይ አንድ ትልቅ ጥያቄ ላቀርብላችሁ። አብርሃም ግን ሆን ብሎ ከዛ ቤት ያላባረራት ዲናን ሆን ብሎ ሊበቀላት ነው ወይንስ አሁንም ቢሆን እየራራላት ይመስላችኋል? ይህንን በደንብ አድርጋችሁ ተጠንቅቃችሁ መልሱት። ክፍል 79 ላይ ያሉትን ዋና ዋና ነጥቦችና የሚፈጠሩትን ርዕሶች በዚህ ቪዲዮ እናነሳለን። የመጀመሪያው መነሻ ዲና አብርሃምን ድጋሚ ይቅርታ ጠይቃ የሱን እምነት መልሳ ለማግኘት በምትሞክርበት ጊዜ ያልታሰበ የፖሊስ ጣቢያ መጥሪያ ወረቀት በእጇ ገብቷል። አብርሃም እስካሁን ዝም ያለው እና ከቤት እንዳትወጣ ያደረገው በስልት ሊበቀላትና የሐሰት ሕክምና ሰነድ ያዘጋጀችውን ዶክተር በፖሊስ አስከስሶ እንደነበረም ተርታ በከፍተኛ ፍርሃት ውስጥ ንዴት ውስጥ ሆና እያለቀሰች ነበረ። አብርሃም እስካሁን በዲና ተኩል ሲሸወድ የነበረው ቢሆንም አሁን ግን የጨዋታውን ሕግ ሙሉ በሙሉ ቀይሮታል። ዲና አብርሃም ያልተጠበቀ ሰው ነው የሆነብኝ፣ ከዚህ በኋላ ጉድ ፈላ እያለች በጣም ስትሰቀሰቅ ነበረ። ማልቀሷና ፍርሃቷን ጥግ እያሳየናት በክፍል 79 እና 80 ላይ ዲና ይህንን የመጥሪያ ወረቀት ይዛ ወደ ፖሊስ ጣቢያ ስትሄድ የምትጋፈጣቸው ብዙ ጥያቄዎች አሉ። የአብርሃምን ማስረጃዎች፣ የታሰረውን ዶክተርና እውነቱን አውጥቶ ሲናገር የነበረው ዲና ወደ እስር ቤት እስከ መጨረሻው ድረስ ልትወረወር ትችላለች። ታዲያ በዚህ ጉዳይ ላይ አብዛኞቻችሁ ለእሷ እየተመኛችሁላት ያለው ከዛ ቤት ወጣ የመጨረሻ የሚባል ስቃይዋን እንድታይ ነው። ነገር ግን አብርሃም በዚህ መልኩ በቀላሉ ሊተዋት አልፈለገም። ለሱ ያጠፋችውን ምን ያህል ከፍተኛ ጥፋት እንደሆነ ያውቃል። ለዛም ነበረ ተንበርክካ እንኳን ይቅርታ ስትጠይቀው ወዲያውኑ ተነሽ፣ እኔ መቼም ቢሆን ይቅርታ አላደርግልሽም አላላትም። እዛው እስክትሰቀሰቅና በደንብ እስክታለቅስ ድረስ ጠብቆ ነበረ። በይ ተነሽ፣ አብርሃም እንደ ከዚህ በፊቱ ለአንቺ ትናንሽ ተንኮሎች ይሸወዳል ብለሽ እንዳታስቢ፣ እንደውም የሆነ ወረቀት ልሰጥሽ ይገባሻል። ይህን መጥሪያ ወረቀት የላከልሽ ሰነድ እንዲቀይር ያስገደድሽው ዶክተር ነው ብሎ ሌላ መርዶ ያረዳታል። ወዲያውኑ ነበረ በር ላይ ወጣ እንደዛ ስታለቅስ የነበረውን ማርኮን መጥቶ ሲያያት ያው የአብርሃም ውጤት እንደሆነ ሲገባው አብርሃምን እሱ ራሱ መፍራት ይጀምራል። ሌላኛውን የምናየው ነገር አለ። ዲና በሕግ መጥሪያ መያዟና ልትታሰር እንደሆነ ስትነግረው ማርኮን አብርሃምን በከፍተኛ ሁኔታ መፍራት ጀምሯል። አብርሃም እኔንም የሆነ ነገር ያደርገኛል የሚል ትልቅ ስጋትና ድንጋጤ ውስጥ ገብቷል። የመነሻ ነገሩ ማርኮን እስካሁን አብርሃምም በቀላሉ እንደሚሞኘው ሰው አድርጎ ነው የሚያስበው። አሁን ግን አብርሃም በስልት ዲናን በሕግ ፊት ማቆም ማርኮን ትልቅ ስቃት ፈጥሮበታል። በክፍል 79 እና 80 ላይ ማርኮን ራሱ ለማዳን ሲል ዲናን አሳልፎ ሰጥቶ ይሸሻል ወይንስ አብርሃም ላይ ቀድሞ አደገኛ ጥቃት ለማድረስ ይሞክራል? ዲና ከተያዘች እሱም እንደምታጋልጠው ስለሚያውቅ ዲና ለፖሊስ ቃል ሳትሰጥ በፊት እሷን ለማስመሰልና ወይንም ደግሞ ጥፋተኝነት ስሜቷን ለማስወደቅ ሲል ማርኮን ወይ ግዴታ እሷን ከርቶ አላቃትም ማለት አለበት፣ አሊያም ደግሞ እሷን እረርቷት እስር ቤት እንዳትቆይና ቃሏን እንዳትሰጥ ማድረግ አለበት ለራሱ ሲል ማርኮን። ወደ ርብቃ ጉዳይ ስንመጣ ርብቃ በማርኮን አደገኛ ሴራ ስሟ ሙሉ በሙሉ ስለጠፋና ከማህበራዊ ጋር ትስስር ስለሌላት ለማንም ሳትናገር በሚስጥር ወጥታለች። ዋና ዓላማዋ ግን የውሸት አባቷ ሕይወቱን ከማለፉ በፊት የነገራትን መነሻ በማድረግ እውነተኛ ደሟንና አባቷን ፈልጎ የማግኘት እቅድ ነበረ። ይህንን ስንላችሁ ርብቃ አሁን ትክክለኛ ስሟ ርብቃ እንዳልሆነ ካወቀች በኋላ እብድ እያደረጋት ነው ያለው። እንደውም ሳይለይላት ልዩ እሷን መርዳት ብትፈልግም ግን አልቻለችባትም፣ አልደረሰችላትም ነበረ። ርብቃ በዚህ ሰዓት ላይ በጣም ራሷን ሲረብሻት የነበረው እኔ ትክክለኛ ቤተሰቦች አሉኝ፣ የራሴ ሰዎች እነማን ናቸው? ያንን ነው ማወቅ የፈለገችው። ርብቃ ወዴት እንኳን መሄድ እንደማትችል ሳታውቅ ሮጣ ወጣ ከዛ ቤት ውስጥ አባቴ ማን ነው እያለች ለመፈለግ ትሞክራለች። ግን እንደዚህ በሆነችበት ጊዜ በጭራሽ እንደማይሳካላት ታውቃለች። ቆም ብላ ካሰበችና ርብቃ ነገሮችን በተረጋጋ ሁኔታ መታይ ከሆነ ወደዛ ቤት ውስጥ ተመልሳ ትገባና
ማርኮንን የመጀመሪያው ስራ በቀሏን ታደርገዋለች። የምታጣው ነገር የለም። አባቷ ወይንም ደግሞ ያሳደጋት ሰውዬ እንደዛ ሲጣጣር ወዲያውኑ እውነታውን ሲነግራትና ትክክለኛ ቤተሰብሽ ወይንም ትክክለኛ አባትሽ እኔ አይደለሁም፣ ያንቺ ስምም እውነተኛ ስምሽ ርብቃ አይደለም ብሎ ከነገራት በኋላ እሷ ግን ትደነግጣለች እና ትክክለኛ አባቴ ማን ነው እኔን የወለደኝ ብላ ብትጠይቀውም ግን ሊነግራት ጫፍ ላይ በደረሰ ጊዜ ነበረ ራሱን የሳተውና በዛው ያሸለበው። ምን ትላላችሁ? ርብቃ በዚህ ሰዓት ላይ ሌላ አባትና ትክክለኛ ቤተሰቦች እንዳሏት በሰማች ጊዜ ለሷ ትልቁን የመኖር ተስፋዋን ያስቀጥልላታል። ምክንያቱም ትክክለኛ እናትና አባቴ ማናቸው የሚለውን ለመጠየቅ ስትል። ሌላኛው እንግዲህ ርብቃ ከጠላቶቿ ቀጥተኛ ጥቃት ውጪ ነች። ከተማዋ ወጥታ የምታደርገው የእውነተኛ አባት ፍለጋ በድራማው ላይ አዳዲስ ኃይለኛ ገጸ ባህሪያቶችን ያመጣል። በክፍል 79 እና 80 ላይ ርብቃ የምታገኘው እውነተኛ አባቷ በድራማው ውስጥ ትልቁን ተጽዕኖ ያለው ሰው ሆኖ የወጣትነቱን እድሉን እና ርብቃን ስሟን በደንብ እንድትመልስና አዲስ ማንነት ይዛ ለመመለስ የምታደርገው ስልታዊ ዝግጅት በስፋት እናይበታለን። ሌላኛው ርብቃ ከቤቱ ስትወጣ ልዩ የመጨረሻ ደብዳቤ አስቀምጣላት የሄደች ሲሆን አብርሃም ደግሞ የሕክምና ሰነዱን በዲና ሴራ ላይ የተቀየረ መሆኑን አረጋግጧል። አብርሃም ርብቃን ያን ሁሉ ግፍ ከተበቀለችው በዲና እና በማርኮን ተንኮል መሆኑን ሲረዳ በርብቃ ላይ ላደረሰው በደል ትልቅ ጸጸት ውስጥ ይገባል። በክፍል 79-80 ላይ አብርሃም የርብቃን ደብዳቤ ከልዩ ልጅ በመቀበል ስም የማጥፋቱን ምክንያት ጠፍታ የሄደችውን ርብቃን ፍለጋ ሙሉ ኃይሉንና ሀብቱን የሚያንቀሳቅስበትን ሁኔታ እናይበታለን። በሌላ በኩል አና ብሎ ርብቃን ሲያስተዋውቀን አባቷ ምን ለማለት ፈልጎ ነው? አና የድሮ ስሟና የልጅነቷ ወይንም የተሸፈነ ማንነቷ ከወጣ በኋላ ትክክለኛ ስሟ ርብቃ አና ሆኖ አግኝተዋለች። ለሷ ራሱ ግራ እየገባት ነበረ። እንዴት እኔማ ተሳስተ ሊሆን ይችላል፣ እኔ አና አይደለም ስሜ ርብቃ ነው፣ ረስተኝ ነው እንዴ እያለችው የሚሞተውን አባቷን እየተጣጣረ ባለበት ሰዓት ላይ ስትጠይቀው ሰምተናል። ታዲያ እሱም እንዳልተሳሳተና ትክክለኛ ስሟ አና እንደነበረ ይሄ ሁሉ ጊዜ ትክክለኛ ስሟን መደበቅ የፈለገው እሱ ትክክለኛ አባቷ እንዳልሆነ ከነገራት በኋላ ሊሞት እንደሆነ ሲጣጣር ስለነበረ ነው እውነቱን አዝረክርኮ ሲነግራት የነበረው። ታዲያ ርብቃ ይሄን ሁሉ ነገር ስትሰማ ማመን አልቻለችም። እንዴ አንተ አባቴ አይደለህም ማለት ነው? እኔ ሌላ እማላቃቸው ቤተሰቦች አሉኝ እያለች ለቅሷን ስታነበው በጣም ለማወቅ እየጓጓች በነበረ ጊዜ እና ትክክለኛ አባቴ ማን ነው ብላ ብትጠይቀውም ግን ያኔ ለመናገር ቢፈልግም ለመጨረሻ ጊዜ አሸልቦ ሄዷል። ታዲያ እውነተኛ አባቷ ማን እንደሆነ ሳይነግራት መሞት እንደሌለበት እያለቀሰች ብትጣራም እሱ ግን ላይሰማት ሄዷል። አሁን ላይ ለርብቃ ትክክለኛና ከባዱ ነገር ስሟን ማስመለስ ወይንም ደግሞ ማርኮን ማሸነፍ አይደለም። በደንብ አድርጎ ሊፈትናትና ሊከብዳት የሚችለው አንዱ ትልቁ ነገር ትክክለኛ ቤተሰቦቿን ማግኘት። አስተያየት ከሰጡትን ወይንም ደግሞ እናንተው ከገመታችሁት ውስጥ አንደኛችሁ ምናልባት የማርኮን እህት ልትሆን ትችላለች፣ አሊያም የአብርሃም። ይህንን ያላችሁት አብዛኞቻችሁ ግምታችሁ ከሁለት አንዱ መሃል ላይ ነው። በእነዚሁ በቀጣይ ክፍሎች ውስጥ እስከ 100 ባሉት ውስጥ ግን እዚሁ ዛቤላ ድራማ ላይ የርብቃን ትክክለኛ ቤተሰቦች የምንገናኛቸው ይሆናል። ነገር ግን ከማርኮን ወይንም ደግሞ ከአብርሽ መሃል አንዳቸው ነው የሚሆኑት። እናንተ ምንም ብትሉ እንግዲህ የአብርሃም እህት ምናልባት ርብቃ ልትሆን ትችላለች ወይንም ደግሞ አና። ታዲያ ራሷን ለማስመሰል ስትል ወይንም ደግሞ እዚሁ ሰዓት ላይ ተስፋ በቆረጠችበት ጊዜ አና ተመልሳ ሄዳ ማርኮንን ተበቅላው ሕይወቷን ታስተካክል ይሆን? አብረን እናየዋለን። ማርኮን በራሱ በኩልም እዛው ቤት ውስጥ አብርሃምን እየፈራው መጥቷል። ከዚህ በኋላ እንኳን እነሱን ለማጥቃት ይሞክሩና አይደለም ይልቅ ራሳቸውንም ለማዳን ጊዜ አይኖራቸውም። አብርሃም እውነትም ከጀርባው እየሰራ ያለው ስራ በጣም አደገኛ ሆኖ አግኝተነዋል። በቀጣይ ክፍል ውስጥ የምናያቸው የዲና ርብቃ በሚስጥር ልትበቀላት እንደወጣችና በማንኛውም ሰዓት ላይ ልታጋልጣት እንደምትችልም ስታስብ እንቅልፍ ታጣለች። ርብቃ ከጀርባ ሆና የዲናንና የማርኮንን ድብቅ ቪዲዮዎች ወይንም ማስረጃዎች ለፖሊስ እና ለአብርሃም በሚስጥር ስትልክ ዲና የት እንደምትሸሻታ
በቅዠት የምትሰቃይበትን ሁኔታ ቀጣይ ክፍሎች ውስጥ እናያለን። ሌላኛው ርብቃ ማርኮንንና ዲናን ትበቀላቸዋለች ወይንም እበቀላቸዋለሁ ብላ አፍ አውጥታም የምትናገራቸው ይሆናል። በዛው ክፍል ውስጥ የምናያቸው ብዙ አስደማሚና አፍ የሚያስይዙ ነገሮችም እናያለን። ለምሳሌ የሕፃኗ ልጅ ዲናን የባሰ ማጋለጥ። ሕፃኗ ልጅ ዲና ቀረብ ብላ ወይንም ደግሞ ከዛ ቀደም ይቅርታ ሳትጠይቀው በፊት ልጅቷን እንዳናገረቻት ከሆነ እኔ ይቅርታ እንዲያደርግልኝ አባትሽ እባክሽን ይቅርታ አድርግለት በይው ብላ ስታስገድዳትም ነበረ። እንደተባለችው ሕፃኗ ልጅ ካደረገች በኋላ ግን አብርሃም የባሰ ነበረ ዲናን የጠላት። ምክንያቱም የገዛ ልጁን ስታስጨንቃት እንደነበረ በመሳል ብቻ። አሁን ወደ ፍርድ ቤት የምትሄድበት ዲና ቀኗ ተቃርቧል። አንዴ እዛ ገባች ማለት ለአንዴና ለመጨረሻ ጊዜም ሊሆናት እንደሚችል እየፈራች በጣም ስትሰቃይና ስታለቅስ እያያት ነው። ሌላው መጥፎ ዜናው ግን እዛው ላይ የምናየው አንድ ነገር አለ። ምናልባት አብርሃም የዋ ሆኖ እንደ በፊቱ አዝኖላት ያንን ደብዳቤ ሊያስቀርላት ይችላል። ተደብቆ ሲያያት እንደነበረው ከሆነ መሬት ላይ ተዝረክርካ ስታለቅስ እሱ እውነትም ይህች ልጅ ተጸጽታ ነው ብሎ እንዳያስብ አብርሃም ይህንን ነገር ካየ በኋላ ወደ ክፍሉ ከተመለሰ በኋላ ግን ማርኮን ወዲያውኑ መጥቶ እሷን ለማጽናናት ቢሞክርም ግን የተፈጠረውን ነገር ሲያይ ቆይ ይሄ ነገር ምናልባት እኔም ስለ እርግዝናው እንደማውቅ እሱ አብርሃም ሰምቶ ሊሆን ይችላል። እንደዛ ከሆነ እኮ እኔም አለቀልኝ ብሎ ነበር ያሰበው። ማርኮን ይህንን ነገር ካወቀ በኋላ ከዚህ በኋላ የሚያደርጋቸውን አንዳችም ተንኮሎች ፊት ለፊት አያደርጋቸውም። አሁን ሊታወቅብኝ ስለሆነ ከማጥቃት ይልቅ መከላከል ውስጥ ይገባል። ያ ማለት ከአብርሃም ጋር መጋፈጥን ያቆማል ማለት ነው። ሌላው በስተመጨረሻው የምናነሳው የእዝራንና የሜርሲን ጉዳይ ይሆናል። እዝራ በቅርብ ጊዜ ውስጥ እዛው ቤት ውስጥ እየተፈጠሩ ያሉትን ችግሮች ከማወቅና ከመከላከል ይልቅ ከዚህችው ከሜርሲ ጋር ፍቅር ይዞት ቁጭ ብሏል። ሁለቱ እርስ በርስ ተራ በተራ ሲኮራረፉና አንደኛው ለማስቀናት ሲሞክር፣ አንደኛው ደግሞ መለመንን ይጀምራል። ማታ ላይ ግን ሁለቱ እንደዚህ በሚያደርጉበት ጊዜ ልዩን በከፍተኛ ሁኔታ ላይ ለመጉዳት በጣም እየተሰናዱ ነው ያሉት። ይህን ያልኩበትን ምክንያት ታውቃላችሁ። በዚህኛው በኩል እዝራ እነሱን ለማማለል በሚሞክርበት ጊዜ ወይንም ሜርሲን በደንብ እንድትወደው ለማድረግ ሲል ብዙ ተግባራቶችን ፊት ለፊቷ ያደርጋል። ይህም በሚያደርግበት ጊዜ ግን ልዩ እያየችው እኔን ለማማለልና እኔ እንዳየው ወይንም ደግሞ እንድስበው ለማድረግ ነው ብላ ውስጧ እማይሆን ተስፋ እየሞላች ነው ያለችው። ታዲያ ይህን ስታደርግ ግን ወደፊት እሷ ልትጎዳ እንደምትችል ጭራሽ አላወቀችም። ሜርሲ ደግሞ በራሷ በኩል እሷን እየሳባት እንደሆነ በማወቅ እንደውም ማታ ላይ ሁለቱ አንድ ላይ ቁጭ ብለው ሲጠብቁት እዝራ ያልመጣው ለምን ይመስላችኋል? በዛን ሰዓት ላይ ሁሌም የማይቀርበት ሰዓት ላይ ነበረ። ምናልባት ሜርሲ ወይንም ደግሞ የማርኮን እህት ብቻዋን ተቀምጣ ቢሆን ኖሮ ወደዛው ክፍል ይገባና እሷን ያናገራት ነበረ። ነገር ግን ወዲያው ብቅ ብሎ ሲያያት ሁለቱም አንድ ላይ ቁጭ ብለው እየጠበቁት እንደሆነ ሲያቅ ይሄ ደግሞ ለሱ ጦርነት እንጂ ምንም አይነት ጥሩ ነገር እንደማያስነሳ ሲገባው ሁለቱም ጋር ሳይሄድ ይቀርባቸዋል። እዝራ ይህን ነገር ማድረጉ በጣም ጥሩ ነው። እዝራ ምንም እንኳን እስካሁን ድረስ መጥፎ ነገር ባይሰራም አሁንም እያያቸው አይደለም እየተጎዱ ያሉ ሰዎችን። ማርኮን ግልጽ የሆነ ጦርነት ውስጥ ገብቷል ከርብቃ ጋር። እቺንም ምስኪን ሴት ከልጅነቷ ጀምሮ አባቴ የሚፈልገውን ነገር አደርግለታለሁ ብላ እሱ የሚፈልገውን ዶክተር ሆናለት። አሁን ደግሞ የተሳካላት ዶክተርነቷን ተቀብላ በማገልገል ላይ ያለች ወዲያውኑ ማርኮን ይህንን ተግባራን በአንድ ቀን ነበር ያከሸፈባት። ታዲያ እሱ ብቻ አይደለም እንድትጎዳና ስሟ እንዲጠፋም አድርጎባታል። ነገር ግን እሷ ራሷን ለመከላከልና ድጋሚ ተነስታ ተስፋ ላለመቁረጥ ስትሞክር ድጋሚ ትክክለኛ አባትሽ እኔ አይደለሁም ብሎ የገዛ አባቷ ወይንም ያሳደጋት ሰው መልሶ ልቧን ሰብሮታል። ርብቃ ከነዚህ ሁሉ ጉዳቶች ውስጥ አገግማ የምትነሳበት ጊዜ ቅርብ ይሆናል ወይንስ ተሸንፋ በዛው ታሸልባለች? የርብቃን ትክክለኛ ጀግንነትና ማንነቷን አሁን የምናይበት ጊዜ ይሆናል። ሌላው የማጠቃለያውን ጉዳይ ስናነሳ የቀጣዩ ክፍል ዋነኛ ምክንያቶች የሚሆነው ሕፃኗ ልጅ ራሷን ዲናን ፊት ለፊት አንቺ አታላይ ነሽ፣ ከዚህ በኋላ እናቴ አይደለሽም ብላ ስትገፋትና የዲና መጨረሻዋ የስነ ልቦና ድጋፍ ታጣለች።
ከዛም በኋላ ክፍል 79 ላይ ዲና በሰራችው ክፉ ስራ ምክንያት በሰውም በህግም በሕፃኗ ልጅም ዘንድ ተጣልታ ሙሉ በሙሉ ተስፋ ቆርጣ ወደ እስር ቤት የምትወርድበትን ትዕይንት እምናየው ይሆናል። ዲና በቤቱ ውስጥ ባሎቻቸውን ሰራተኞች ስትናወጥ የነበረችን ሴት ነበረች። አሁን ግን አብርሃም ሲያዋርዳትና ፖሊስ ሲወስዳት ልዩና እዝራ ፊት ለፊት ቆመው በንቀት እየተመለከቷት የሰራሽው ጉድ አሁን ፍሬ ያፈራ ብለው ሲያፌዙባት ዲና የምትበላውን የምትጠጣውን የሚጠፋባት የስነልቦና ውርደትና ምናልባት እብድም ልትሆን ትችላለች። ርብቃ ላይ እንደዚህ እንዲደርስባት ነበር የፈለገችው። ርብቃ እዛ ቤት ውስጥ ልክ እንደ እብድ ሆና እንኳን እንደዛ ስትሰቃይ ማርኮንም ሆነ ዲና አንድ ላይ ሲደሰቱ ነበረ። አሁን ግን በተራቸው ይሄ ነገር እነሱ ላይ የሚደርስ ይሆናል። አብርሃም ዲና በስሟ ያዘዋወረችውን ንብረቶች ሙሉ በሙሉ በሕግ ውድቅ አድርጋቸዋል። ዲና ያንን ሁሉ ዓመት የለፋችበትንና የሰራችውን ሴራ በሙሉ ባዶ ሆኖ ያላትን ጌጣጌጥና ቅንጦች መኪናዎችም ሊሆን ይችላሉ ዕቃዎች እያንዳንዳቸውን ተራ በተራ በፖሊስ የሚያስመልሳት ይሆናል። ታዲያ እስር ቤትም በምትቆይበት ጊዜ እነዚህን ሁሉ ንብረቶች አብርሃም የሚያስመልሳቸው ይሆናል። አብርሃም ቀጣይ ተራው የሚሆነው ርብቃን ማዳንና ወደ ማንነቷ መመለስ ነው። ዲና ርብቃን በሚስጥር ልትቀበላት እንደወጣችና በማንኛውም ሰዓት ላይ ልትገለጥባት እንደምትችል ስታስብ እንቅልፍ ታጣለች። ርብቃ ከጀርባ ሆና የዲናንና የማርኮንን ድብቅ ቪዲዮዎች ወይንም ማስረጃዎች እንዳለ አውጥታ የምታጋልጠው ይሆናል። ይህም ግን በእንደዚሁ ሳይሆን ሰበብ ፈልጋ አሊያም ደግሞ ምናልባት ዲና ወደ ፖሊስ በሄደችበት ጊዜ ያንን ሁሉ ሰዓት ላይ ተጠቅማበት ሰዓቱ አሁን ነው፣ እንደውም ያሉኝን ማስረጃዎችና ቪዲዮዎች አሁን ለፖሊሶች ብሰጣቸው እስከ መጨረሻው ላያስወጧት ይችላሉ ብላ ስለምታስብ በድፍረት ያንን ታደርጋለች። ርብቃ ወደ ቤቷ ተመልሳ እነዛን ሁላ ሰዎች ትጋፈጣቸው ይሆን? በቀጣይ ቪዲዮ እናያለን። እስካሁን ድረስ አብራችሁኝ ያላችሁ ሰዎችና ይህንን ቪዲዮ የወደዳችሁት ብቻ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ እያንዳንዶች ሰዎች የዩቲዩብ ኮርስ የምትፈልጉ ካላችሁ እዚሁ ቻናል ላይ ኮሜንት ጻፉልኝ፣ በግል ማናገራችሁ ይሆናል። እስከዛው ድረስ ግን መልካም ጊዜ ብላል። እስከዛው ድረስ ግን መልካም ጊዜ